ሰላም ሰላም ምዕመናን እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን፣ እንግዲህ በአማራ ክልል ታጣቂዎች ላይ ተአምር እየታየ ነው። ከዚህ በፊት ኢጋድ በተሰባሰቡበት ካፒቴን ማስረሻ ሰጤ ለጣርጌ ተደራድር ያለው አለፋኖን ወክሎ፣ አሁን ደግሞ ኮሎኔል ሙሀቤ በየተራ ነው እንዲህ የምታደራድሯቸው? ለምንድን ነው ግን ደብረ ጽዮን ለብቻው፣ ጌታቸው ረዳ፣ ጻድቃን ለየብቻቸው ያልተደራደሩት ግን ለምንድን ነው? ያላግጣሉ። አያማራው ወገኔ መጫወቻ አረጉ አይደል? እነ ከሌ አሁን ይህን ደግሞ ኢቲቪ ምናምን ፋና በተሰበሰበበት አልሐምዱሊላ ድርድር አድርገን ጨርሰናል ብሎ አላመጣ። የነ ዘመነ ደግሞ መቼ ነው? የነ ዘመነ ካሴ መቼ ነው? ዘመኔ እንደገና ደግሞ ማን ነበር የሚባለው? ደግሞ አንዳንድ ዋርካው መሬ ወዲያጁ። እነዚህ ደግሞ መቼ ነው የሚደራደሩት? እነዚህ ደግሞ የሆነ ሰዓት ላይ ለየብቻ እጅ ሰጥተው ከዛ ድምፃቸው ይጠፋል። አብይ አህመድ የሆነች የእርሻ ማሳ ይሰጣቸዋል። በሉ በየወሩ $2000 እንልክላችኋለን፣ ዳይስፖራ ማያስፈልጋችሁ፣ ትግልም ማያስፈልጋችሁ፣ አሁን ቅስቀሳ አድርጉ። ይዙ ጁንታ ሲል ሰምቼዋለሁ። ጁንታ ምናምን ሲል አብይ አህመድ የአማራውን ጦርነት በድርድር ከጨረሰ እንዲያርጉ ማለት ነው። በሀገር ሽማግሌ ከጨረሰ ዘመናዊ የሀገር ሽማግሌ ድርድር ነገ ጧት ወደ ትግራይ ዝመቱ ሊላቸው ነው። ተጋሩ ተጠንቅቃችኋል፣ ተዘጋጅታችኋል። የአማራው ትግል 3 ዓመት ሞላው አይደል? እንዲህ በዋዛ ጨነቃቸው። የት ይሄዱ? ትቀልዳለህ? እንዲህ ምን አባቱ ያርግ? አሁን ጁንታ ማለት ጀመረ። ከጁንታው ጋር ያደረግነው ጦርነት ቆይ ጁንታ የእጅህ ነው የሚሰጥ ሰሞኑን። አብይ አህመድ እቃቃ መጫወቻ አደረጋቸው እነዚህን ሰዎች። ጊዜ እየጠበቅ ደግሞ እንዴት እንደሚንቃቸው እናቴ ትሙት። በአብይ አህመድ ከመናቅ አላህ ይጠብቃችሁ። ቀስ በቀስ እጅ አሰጣቸው። ቀስ በቀስ እጅ አሰጣቸው እንዳለ። እዌ 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 ማዕት ባለጌ እዩ። እዌ ማዕልት ባለጌ እዩ። አሁን ተጋሩ ግን ተዘጋጅታችኋል ወይ? አብይ አህመድ ከአማራ ጋር ሞሞዳሞድ ከጀመረ ወደ ትግራይ ሊተኩስ ነው። እውነት የኮነው ነገር ኦሮሞ አማራ ብሎ ወደ ትግራይ ተኮሰ። አሁን ደግሞ እጅ ሰጡ፣ የሰላም ጥሪ ተቆበሉ ምናምን ብሎ ደግሞ ሞቶ ለትግራይ ተኩስ ሊጀምር። ነቅታችኋል? እንደ ደብረ ጽዮን ነው እርስ በርስ እዛው ጄኔራል በማሰር ሰውን በመሳደብ በማሸማቀቅን ያላችሁት ወይስ ዝግጅት ላይ ናቸው? ኢሳያስ አፈወርቂን አምናችሁት ነው? ኢሳያስ አፈወርቂም እኮ አንድ እኮ ነው። ከእነዚህ ጋር ልዩነት የለውም እኮ። ሲከዳህ አይታወቅ፣ ሲቀርብህ አይታወቅ። ወረተኛ ጓደኛ ይመስል አንድ ምጥት ብሎ 2 ዓመት እልም 2 ዓመት ቆይት ብሎ ለ10 ደቂቃ ምጥት የሚል ጓደኛ ይሄ አይታመንም እኮ። ተጋሩ ኧረ የሆነ ነገር ፍጠሩ ወይ ከአብይ አሕመድ ጋር እናንተም ተሞዳምዳችሁ ለአንዱ ቆጥቁጡት። የጠላት ጠላት የብላችሁ ከአብይ ጋር የሆነ ነገር ፈጥራችሁ ቆጥቁጡት። ካልሆነ የሰውዬ እንደገና አደራጅተው ሊመጣ ከሆነ ለአማራ አሁን ቀስ በቀስ እየሰጣችሁ ነው። አሁን የቆርጥኩ ትንሽ ናቸው። እነሱም የሆነች ብር ቡጭቅ ቡጭቅ ካረገላቸው ነገሩ ቅይር አድርገው ይሞጣሉ።
ከዛ ይሄ ባንዳ ትግሬ አላሳልፋለን ባህር ልናመጣ ምናምን ይላል። ብቻውን እንኳን አይችላቸውም። ኤርትራ ከሌለችም ትንሽ አስቸጋሪ ነው። ኤርትራ ደግሞ ያመጣታል። ኧረ ተጋር ተዘጋጁ። የአማራው ትግል እንኳን አሁን እየተሸረሸረ ነው። በቃ የለም እጅ በመስጠት ላይ ናቸው። ሁሉ መግለጫ እየሰጡ ነው። ትርጉም የሌለው ትግል እንዲሆነ እናውቃለን። ለ3 እና ለ4 ዓመት እየታገልን ከትምህርት እንዲሁም ተልማትና ተገበሬው ማረሻ ቀንበሩን አስጥለናል። አሁን ግን ይበቃል። በቃ ወደ ሰላም ድርድር መተናል። ደስ ብሎናል። ሁላችንም ተያይዘን እንግዲህ ድሮም በእንደነዚህ አይነት ደደቦች ሀገር ሲተዳደር ነው። አማራ ሲመራ ነው። የአማራው ትግል እኮ ማይም በዛበት እናቴ ምድረ ወጠጤ እንዳለ ተመልምለው መውጣት አለባቸው። ይህ የማይጽፍ የማያነብ ምናምን እንዳለ ይሄ ጸጉሩን እንትን እያበጠረ ሽፍታ የተራ ሽፍታ ያለው ማን ነበር? እነሱ መውጣት አለባቸው። ልጆቻቸውን አረብ ሀገር በባህር ልከው እነሱ ታጋይ። አባቴ እኮ በቀደም ደውዬለት እንዲው በረሃ ላይ ነኝ ብሎኛል። ስሙን አልናገርም፣ ያው ጥቆማ እንዲሆን ድሮ እንዲመታቸው ነው እንጂ ስሪንቃ አካባቢ ነው ያለሁት አለኝ። እንዲህ አይነት ትግል በቀደም አባቴ ደውሎ 2000 ዶላር አስገባሁለት። ዶላር ነው አዎ አይደለም እንዲ ወላሂ ላዚም እኔ ብቻ አላቅም። ነገሩ እየተወሳሰበ ነው። ርቧቸዋል። ሎጂስቲክ እኮ የለውም እኮ አማራ። ልጁ የቤት ሰራተኛ አባቷ ነፃ አውጪ። ልጁን በባርነት አረብ ሀገር ልኮ እሱ አማራን ነፃ አውጣሽ። መጀመሪያ ልጅን ነፃ አታውጣ። የአማራ ትግል እኮ ውስብስብ ያለ እኮ ነው። ውስብስብ አሁን መሪ ወዲያጆ ከዚህ በፊት ሳውዲ አረቢያ ተኛ ጋር ከጆከር ጋር አብረን ነበርን። ተመልከት 5 ዓመት አረበኛ ተለመደ በኋላ ሩዙን ቀቅሎ ተበላ በኋላ አሁን የአማራ ታጋይ ሆኖ ቁጭ። ጭራሽ ከመንግስት ጋር ሊደራደር ነው። ይህን ሳይኮሎኒም ሂድና ሀገር ታጠቅ የሚለኝ ጅቦ ተማን ታንሳለህ? ሂድና ታጠቅ፣ የራስህን ግሩፕ ፍጠር ይለኛል። እና ወዲያጆች ሆነም ቀረም አሁን የአማራው ትግል ሰሜኑን የሚያስበላው ነው ተገኝቷል። የኛዎቹ ናቸው ደግሞ ግራ የሚጎቡትክ። የኛዎች ምን ይሻለናል ግን? ታጥቃችኋል ግን? ተዘጋጅታችኋል ግን? አማራው እጅ ሰጠ ማለት እኮ በቃ ጦርነቱ ተጀመረ በትግራይ ላይ ማለት እኮ ሰምታችኋል ወገኖቼዋ። ቶሎ ነው በቃ ቲክቶክ ላይ ቀውጢ እኮ ነው የፈለው። አባታችን ደክሞት ነው በቃ ማረፍ አለበት በግድ ታልሞተ ማለት ነው እንዲህ በቃ እጅም ሰጠ ተማረከም በቃ ደክሞታል። ትልቅ ሰው ነው። እስቲ ምቀኛ አትሆኑ አንዴ ኧረ እባክሽ ያንን ሁሉ ወጣት እጭድ ያልቶ ታስበላ በኋላ ሰላም ነው እጅ ሰጠ። ወላሂ በስቲ ሉባባዋ እንዲህም አለ እንዲህ እጅ አትይኝም። እውነትሽን ነው። አዎ ማስረሻ ሰጤ እጁን በመስጠቱ ተቃውሚ ያለውኝ። ምክንያቱም ወጣት ነው፣ ጀግና ነበረ፣ ያው የአየር ኃይልም ልምድ ነበረው። ያው ምን ያሳዝናል። ሆኖም ቀረ ግን እሱም ቢሆን ልጆች አሉት። የአማራ ሚሊሻን ከቤቱ እየጎተቱ የሚያዋጉት ልጆቹን ጥሎ አይደል? እነሱ ልጆች ብቻ ናቸው አማራ።
የቲክቶክ ፖለቲካ ኦሮሞዎች ደግሞ አሉ። እኛ መጀመሪያም ተናግረን ነበረ። መንግስት ለሀገር ጥሩ ልማት እየሰራ ነው። ኮሪደር ልማቱን በጋራ ነው ፎቶ የምንነሳበት። ኦሮሞ አማራ ብሎ ተለይቶ ፊንፊኔ ላይ እንደዛ የለም። ሁሉም ደስ የሚል መዝናናት ላይ ነው ያሉ። ምን ፈልጋችሁ ነው እናንተ? ሰላም ጤል የሆናችሁት ነፍጠኞች። የኮሪደር ልማቱ የሁሉ ኢትዮጵያ ነው። ታግሌ ህዝብን ታስጨርሳለ እንጂ ይሄ መንግስት ማሻናፍ ማለት እግዚአብሔርን የማይቻ ኢየሱስን ነው። እግዚአብሔር ነው ኢየሱስን አይቻል። አንተ ደግሞ ማነው ሀገር መሪ ያደረገው? ወደ ለመርክበት ወደ ማዲያ ቃስቃር አትሄድም? ተናደርኩ። ስሚ እኔ ባለገር መሆንን አንቺ አትናገረኝም። ይሄ ኢትዮጵያ የአያቶቼ የቅድመ አያቶቼ አገር እንደሆነ አውቃለሁ። አፍሪካ ኢትዮጵያ የኛ አንድ የደብ እንጋ ምናምን ብሎ የሚጠቀሟት ቃላለች። ደግሞ ምታት አገር ለቃ ትወጣለህ። አሁን እየመጣልን ነው። ቤተ መንግስት ቀርበናል። ይሱ ታዩ 3 ዓመት 4 ኪሎ ብላሽ 3 ጥቅምት ነው ያለፈብሽ ማለት ይቅርታ፣ ጢምቃት። ለማንኛውም ራሴቻ ነበር። እንኳን አደረሳችሁ ለመላ ክርስትና። አላገጠብን እኮ። አዎ አዲስ አበባ ዱባይ ሁናለች። መሳሪያሽን ጥለሽ መተሽ ፎቶ አትነሽም። ካረርገ ከጎባ ባለ መተን ፎቶ የምንነሳው እኮ የሀገራችንን ገጽታ ለመገንባት ነው እንጂ እንደዛ ተፈንድዶ ፎቶ መነሳት አእምሮን መሰለሽ። ግን ያ ፎቶ ኢንተርኔት ላይ ተለቆ ሀገሪቱ የቱሪዝም ስቤት እንድታገኝ ያ ፎቶ አነሳስ የሀገር ገጽታ የሚገነባ ሳይሆን የሚያበላሽ ነው። በተለይ ሴትና ወንድ እንደ ባብ ተጠምጥማችሁ የምትነሱት ነገር እሱ መቅረት አለበት። ቢሆንም ፍቅርን ለማሳየት አንድ ደሞ ያንን ታወራለ ተቀብላሉ። ሀገር አገማ እንጂ ምን ግም ለይተሽ ስለማታቂ እውር ስለሆንሽ ነው እንጂ አዲስ አበባ በዚህ 7 ዓመት ምን እንደምትሸት ታውቂያለሽ? የአረብ ኡድ እኮ ነው የምትሸተው። እናንተ በየቆርቆሮ ሲር እየሸናችሁ እያራችሁ ያገማችሁትን ከተማ ኦሮሞ ሞቶ አጸዳ። አይ ፖለቲካ፣ በተለይ የቲክታክ ፖለቲካ እኮ ንፍር ነው የሚያደርገው። ንፍር ተቦዳድነው ይሰዳደቡታል፣ ይበሻሸቁታል ፖለቲካውን። ሆነም ቀረ ግን ምንም የምንለውጠው ነገር የለም። ተጋሩ፣ ጠንቀቁ። ሁላችሁ በጥንቃቄ ቁሙ ወንድሞቼ፣ እናንተ ትሻላላችሁ። የእናንተ ትግል ነው ኢትዮጵያ ነጻ የሚያወጣት። ሌሎቹ ከትግላቸው እቃቃ ጨዋታ እኮ ነው። እቃቃ ጨዋታ። እናቴ መሪ የለው ሰብሳቢ የለው። እንዲህ ጦጣ እንኳን በግሩፕ እኮ ነው ተሰብስቦ የሚጣላ። ከጦጣ በታች የሆነ ህዝብ። እናቴን ጦጣ እኮ አንድ ውሻ ሲያጠቃ እኮ ተሰብስቦ እኮ ነው። አንዴ እኮ ነው የሚያባሩት። አንበሳ ሲመጣባቸው፣ ነብር ሲመጣባቸው፣ ጫካቸው ላይ፣ መሬታቸው ላይ፣ ገደላቸው ላይ ያጠፉታል ተሰብስቦ። እኛ እኮ ለብቻችን እርስ በርስ እኮ ነው የምንጠፋፋ። እርስ በርስ ነው የምንጠፋፋ። እናቴን ነው የምላችሁ። እና ይሄ ነገር ጥንቃቄ ያስፈልገዋል እላችኋለሁ። በተለይ አሁን በደንብ የሚታይበት ጊዜ ነው። እናቴን
በደንብ እንደዚህ እጅ ሰጡ፣ የሰላም ጥሪ ተቀበሉ ሲባል ትግራዋይ ፈጠጥ ብለህ ማየት ነው። እንዲህ ምን ነው? ነገ ጧት ወደ እኔ እየመጡ ነው እንዲህ ምን አባቴ ነው ማረጋቸው? ምን ታጥቂያለሁ፣ መጥቻለሁ። በሱዳን ያለው ኃይል ተጠናክሯል። አርሚ ሰብዓ ጌታቸው ረዳ ምን አባትህ እየሰራህ ነው? ናይ ትግራይ ህዝብ ላይ እናቴ ምረቴ ቀልዳለ። ሰውየው እኮ እርጉም እኮ አብይ እርጉም ነው። ጭራሽ መሳሪያ ሊገዛ በአዘርባይጃን የተባለች ሴትዮ ጋር የጠቅላይ ሚኒስትሩ የልጅ ልጅ ያጎት ልጅ ጋር አብይ አሕመድ መሳሪያ እንዴት ነው የሚመጣ ቤዝ ነው የሚቀርብ እያለ እየተደራደረ ነው። ለማን ነው አይታወቅም። ወይ ለኤርትራ ነው ወይ ለትግራይ ነው። ይሄ ነገር ተጋሩ ስምት አድርጋችሁ የሆነ ነገር መፍጠር አለባችሁ። የሆነ ነገር ለማንኛውም በዚህ አጋጣሚ የዩቱብ ቻናሌን ኮፒ ሊንክ ታብታብ አድርጉ። እነ ማስረሻ ሰጥየ ኮነርየ ሙሐቢየ ስማቸው ደግሞ ስታሊን በቀደም አርበኛ አትበሉ፣ ታጋይ በሉት። ታጋይ ሲሆን ነው ደስ የሚለው። መታገል ነው። አርበኛ ማለት ግን ለአንድ ሰው ስሙ ከፍ እያደረጋችሁ ሌሎቹ ስማቸው እንዲጠራ እየፈለጉ እርስ በርስ እየተጣሉ ነው። አይ ስታሊን የአማራ አክቲቪስቱን አረፍክ። በቃ ዘመነ ካሴ ደግፉ፣ ሁላችሁ ደግፉ አማራዎች። እኔ በአማራ ትግል እንኳን ብዙ አያገባኝም፣ ግን ቢሆንም ደግፉት። እስታወይ ተው እንጂ የራስህን ነገር አድርግ እንጂ። እየሞጡ እኮ ነው። ሰሞን እኮ ሊያፈነዱት እኮ ነው። አሁን የሚደረገው ጦርነት ወይ ኤርትራ ጋር ወይ ትግራይ ጋር የሚደረገው ጦርነት እናቴ ከባድ እንደ ኒኩለር ቦምብ የሚፈነዳ ነው። ሻቢያም ይህን ሰውዬ ጠምዳ ይዘዋለች። ትግራይ ላይ አንድ ጥይት ቢተኩስ በቃ መሳሪያ ነው። ታጣቂ ትግራይ በያቸው ነው በቃ። ድሮነሽ ምንድነሽ ነገሩ ይከፋል። እናቴን እውነት ይኩን እንደ ቀላል እንደ ቆልዳቲትና የዩቱብ ቻናሌን ሰብስክራይብ አድርጉ ወገኖቼ። ሁሉ ነገር መጣ ሄደ፣ ትግራይ ትስዕር። ኢትዮጵያ መጨረሻዋ የሚያስፈራ ነው። የትግራይ መጨረሻ ደግሞ በባለስልጣኖቻችን የሚያስፈራ ነው። አሁን እኮ የእነሱ ፖለቲካ እኮ ግራ የተጋባ ሆነ እኮ። አይ ህወሓት ስልጣን በያሽ ቁጥር፣ ስልጣን በለቀቅሽ ቁጥር እየተሰነጣጠቅሽና እየፈራረሽ የትግራይን ህዝብ አስጨረሽ። ኧረ ግጥም ሆነ ሽሽሽሽ ልብ ግበሮ በዓል ስልጣን ናይ ትግራይ በዓል ስልጣን አብይ ምስ አማራ ወዲእለ ናባና ከይመጻለ አዘበለ ፍቅሪ ማልቲ አቤት ደርፊ። በዋዚያው ፎሎ አድርጉ፣ ሰብስክራይብ አድርጉ። እየመጣን ፎጣ እንላለን። ፎጣ ያደርጋችሁ።